በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎች ተመልሰን መጥተናል። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በቀጥታ ስርጭት በፕሮፋይል ነክና በአጫጭር መረጃዎቹ እየደረሰ ይገኛል። አሁንም በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብር በዛሬው ዕለት 7 ጨዋታዎች የሚከናወኑበትን ዳሰሳ እናስቃኛችኋለን። አብሮነታችሁ አይለየን። ላይክ፣ ሰብስክራይብ፣ ፎሎ፣ ሼር ማድረጋችሁንም እንዳትረሱ። በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት መርሃ ግብር በዛሬው ዕለት 7 ጨዋታዎች ይካሄዳሉ። ምሽት 12 ሰዓት ላይ የሊጉ መሪ አርሰናል ወደ በተርፍ ሙር ስታዲየም ከበርንሌ ጋር የሚጫወት ሲሆን በተመሳሳይ ማንቸስተር ዩናይትድ ደግሞ ከሜዳው ውጪ ኖቲንጋም ፎረስት ጋር ይጋጠማል። እንዲሁም ብራይተን ሊድስ ዩናይትድን፣ ክሪስታል ፓላስ ብሬንትፎርድን ያስተናግዳሉ። የሊጉ ጨዋታ ምሽት 2 ሰዓት ከ30 ላይ ቀጥሎ ሲካሄድ ቶተንሃም ሆትስፐር ቼልሲን ያስተናግዳል። ምሽት 5 ሰዓት ደግሞ ያለፉትን 4 የሊጉን ተከታታይ ጨዋታዎች የተሸነፈው ሊቨርፑል በአንፊልድ ሮድ በተቃራኒው ያለፉትን 4 የሊግ ጨዋታዎች በተከታታይ ማሸነፍ የቻለውን አስቶን ቪላን ይገጥማል። ባለፈው ዓመት የሊጉ ሻምፒዮን ሲሆን በ4 ጨዋታዎች ብቻ የተሸነፈው ሊቨርፑል ገና 9ኛ ሳምንቱ ላይ በሚገኘው የዚህ ዓመት ፕሪሚየር ሊግ በ4 ጨዋታዎች ለዚያውም በተከታታይ ተሸንፏል። ካደረጋቸው ያለፉት 7 ጨዋታዎች በ6ቱ የተሸነፉት አሰልጣኝ አርኔ ስሎት ወደ አሸናፊነት የሚመለሱበትን መንገድ ገና አላገኙም። በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሊቨርፑል ለ5ኛ ተከታታይ ጊዜ ላለመሸነፍ በሜዳው አንፊልድ ሮድ ስታዲየም አስቶን ቪላን የሚያስተናግድበት የሚጠበቅ መርሃ ግብር ሆኗል። የመርሲሳይዱ ክለብ በክረምቱ የተጫዋቾች ዝውውር መስኮት 450 ሚሊዮን ፓውንድ ወጪ በማድረግ እንደ አሌክዛንደር አይዛክ፣ ፍሎሪያን ቨርትስ እና ሁጎ ኤኪቲኬ የመሳሰሉ ከዋክብትን ቢያስፈርምም አጀማመሩን ግን ፍጹም አስደንጋጭ ሆኖ በ15 ነጥቦች 7ኛ ደረጃ ላይ ተቀምጧል። ቀዮቹ ዛሬ ወደ አሸናፊነት ለመመለስ በሜዳቸው በሚያደርጉት ጨዋታ ያለፉትን 4 ተከታታይ ጨዋታዎች ካሸነፈው አስቶን ቪላ ከባድ ፈተና ይጠብቃቸዋል። በተለይም ደግሞ ሁለቱም ቡድኖች በእኩል 15 ነጥብ በግብ ክፍያ ተበላልጠው መቀመጣቸው የምሽቱን ጨዋታ እንዲጠበቅም አድርጎታል። አሰልጣኝ አርኔ ስሎት በቀጣይ በሻምፒየንስ ሊግ ከሪያል ማድሪድ እና በሊጉ ከማንቸስተር ሲቲ ጋር ከባድ ጨዋታ የሚጠበቃቸው መሆኑ የዛሬውን ጨዋታ የማሸነፍ ግዴታ ውስጥ ገብተዋል። አሌክዛንደር አይሳክ፣ ከርቲስ ጆንስ፣ ፍሪምፖንግ፣ አሊሰን ቤከር እና ጆቫኒ ሊዮን በጉዳት ከጨዋታ ውጭ ሲሆኑ ራያን ግራቨንበርች ከጉዳቱ በማገገም ለጨዋታው ብቁ መሆኑን አርኔ ስሎት ተናግረዋል። በአስቶን ቪላ በኩል ዮሬ ቴሌማንስ እንዲሁም ኤሚሊያኖ ቡንዲያ የማይሰልፉ ተጫዋቾች ናቸው። ፉላም ከወልቭስ፣ ክሪስታል ፓላስ ከብሬንትፎርድ እንዲሁም ብራይተን ከሊድስ ሌሎች ዛሬ የሚደረጉ ጨዋታዎች ናቸው። ወደ ተመልካቾች የእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎችን አስመልክቶ ወደ እናንተ እየደረስን ነው። በሊቨርፑል ቤት ቅኝታችን እንደቀጠለ ነው። የመርሲሳይዱ ክለብ ሊቨርፑል በሁሉም ውድድሮች ካደረጋቸው ያለፉት 7 ጨዋታዎች በ6ቱ ሽንፈት ማስተናገዱ ይታወቃል። ከእነዚህ መካከል 4 ተከታታይ ሽንፈት ያስተናገደው ደግሞ በፕሪሚየር ሊጉ ከሊጉ ጨዋታዎች በተጨማሪ በአውሮፓ ቻምፒየንስ ሊግን በጋላታሳራይ የተሸነፉት ቀዮቹ በካራባኦ ካፕ በክሪስታል ፓላስ ተሸንፈው ከውድድር ውጭም ሆነዋል። በሁሉም ውድድሮች ባደረጓቸው ያለፉት 7 ጨዋታዎች 14 ግቦች የተቆጠሩበትም ሊቨርፑል ሲሆን ባለፉት 10 ጨዋታዎች ደግሞ መረቡን ሳያስደፍር መውጣት አልቻለም። አንፊልድ ሮድ ስታዲየም ተጋጣሚ ቡድኖች የሚፈሩትና የሚረብሹበት ቢሆንም አሁን ግን ተቃራኒ ቡድኖች ከአንፊልድ በተደጋጋሚ ነጥብ ይዘው እየወጡ ይገኛል። የውድድር ዘመኑ ከመጀመሩ አስቀድሞ በክረምቱ ተጫዋቾች የዝውውር መስኮት ወደ ስብስቡ የቀላቀላቸውን ተጫዋቾች በመመልከት ሊቨርፑል አስቸጋሪ ጊዜ ያሳልፋል ተብሎ አልተጠበቀም ነበር። የመርሴይዱ ክለብ በክረምቱ የዝውውር መስኮት ከ400 ሚሊዮን ፓውንድ በላይ ለተጫዋቾች ዝውውር ቢያወጣም አዲስ ፈራሚ ተጫዋቾች የተጠበቁትን ያህል እየተንቀሳቀሱ አይገኝም። የፕሪሚየር ሊጉን የዝውውር ክብረ ወሰን ሰብሮ አንፊልድ የደረሰው አሌክዛንደር አይዛክ፣ ፍሎሪያን ቨርትስ እና ሁጎ ኤኪቲኬ እያሳዩት ባለው እንቅስቃሴ ትችት እየተሰነዘረባቸው ይገኛል። እንዲሁም ሊቨርፑል አምና የሊጉን ዋንጫ ሲያሳካ ትልቁን አስተዋጽኦ ያበረከተውና የሊጉ ከፍተኛ ግብ አስቆጣሪ ሆኖ የጨረሰው መሐመድ ሳላህ በዚህ ውድድር ዓመት እያሳየ ባለው ደካማ አቋም እየተተቸም ይገኛል። በ7 ቀናት ውስጥ 3 ጨዋታዎችን ለማድረግ መገደዳቸውን በመግለጽ የጨዋታ መደራረብ እንዳለባቸው የገለጹት አርኔ ስሎት ነገር ግን ለውጤቱ ቀውሱ እንደ ሰበብ ማቅረብ እንደማይፈልጉ ደግሞ አክለው ተናግረዋል። የቀድሞ የክለቡና የእንግሊዝ ብሔራዊ ቡድን ተጫዋች ስቲፋኖ ማርኮ በቢቢሲ ራዲዮ በሰጠው አስተያየት አሰልጣኙ የጨዋታ መደራረብ እንደሚኖር የቡድኑ ጥልቀት ጥሩ እንዳልሆነ ቀድመው ተረድተው በዝውውር መስኮቱ ከዚህ በበለጠ መሳተፍ ነበረባቸው በማለት አሁን ሰበብ ማብዛት አስፈላጊ አይደለም ሲል የሌሎቹን የደጋፊዎችና የእግር ኳስ ተንታኞችን ሀሳብ የሚጋራ አስተያየት ሰንዝሯል። ከፊቱ ፈታኝ ጨዋታዎች የሚጠብቁት ሊቨርፑል ታዲያ በ10ኛ ሳምንት የሊጉ መርሃ ግብር አስቶን ቪላን፣ በቻምፒየንስ ሊግ ደግሞ ሪያል ማድሪድን በሜዳው የሚያስተናግድ ሲሆን ከሜዳው ውጭ ደግሞ ማንቸስተር ሲቲን ይፋለማል። በመጀመሪያዎቹ 5 ሳምንታት በሊጉ ሁሉንም ጨዋታዎች በማሸነፍ ሊጉን ከአርሰናል በ5 ነጥብ ልዩነት ሲመራ የነበረው ሊቨርፑል አሁን ከሊጉ መሪ አርሰናል በ7 ነጥብ ርቆ በ15 ነጥብ 7ኛ ደረጃ ላይ ይገኛል። ወደ አንፊልድ በመጡበት ዓመት ከሊቨርፑል ጋር የሊጉ ባለክብር መሆን የቻሉት አርኔ ስሎት
ለዘንድሮ ሊጉ ክብር በቀዳሚነት የተገመተው ሊቨርፑል ወደ ዋንጫ ፉክክሩ የመመለስ ከባድ ፈተና የሚጠብቃቸው። ውድ ተመልካቾች ከፉትቦል ማዕድ የእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎችን ዳሰሳ እያደረግን ነው። አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ የጨዋታችን ማጠንጠኛ ይሆናሉ። እንዲሁም የምሽቱ ከባድ ጨዋታ ቼልሲ ከቶተንሃም የሚያደርጉት ተጠባቂ ጨዋታ ነው። አርሰናል መሪነቱን ለማጠናከር ከበርንሌ ይጫወታል። ሊጉን በ22 ነጥብ እየመሩ የሚገኙት መድፈኞቹ ምሽት 12 ሰዓት ላይ ከሜዳቸው ውጭ ከበርንሌ የሚያደርጉት ጨዋታ ይጠበቃል። ከ21 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማሳካት ጠንካራ ጅማሮ ያደረገው አርሰናል ገና ካሁኑ ከቀጥተኛ ዋንጫ ተፎካካሪዎች ያለውን የነጥብ ልዩነት ወደ 6 እና 7 አስፍቷል። በተለይ ጠንካራ የተከላካይ ክፍል የገነባው ሚካኤል አርቴታ በውድድር ዓመቱ ካደረጋቸው 14 ጨዋታዎች ግብ የተቆጠረበት በ3ቱ ብቻ ነው። በፕሪሚየር ሊጉ 5ኛ ተከታታይ ድሉን ለማስመዝገብ ዛሬ ከበርንሌ ይጫወታል። አርሰናል ከበርንሌ ባደረገው ያለፉት 18 ጨዋታዎች የተሸነፈው አንድ ጊዜ ብቻ ሲሆን 13ቱን ደግሞ አሸንፈዋል። በዚህ ዓመት በስኮት ፓርከር እየተመራ ወደ ፕሪሚየር ሊጉ የተመለሰው በርንሌ በሊጉ በ5 ጨዋታዎች ተሸንፎ 16ኛ ደረጃ ላይ 16ኛ ደረጃ ላይ ተቀምጧል። አሰልጣኝ ሚካኤል አርቴታ በተርፍ ሞር ከሚደረገው ጨዋታ በፊት በሰጠው ሀሳብ እያንዳንዱ ጨዋታ የተለየ ፈተና ይዞ የሚመጣ ቢሆንም በትዕግስት ለማሸነፍ እንጫወታለን ሲል አስተያየቱን ሰጥቷል። በምሽቱ የ10ኛ ሳምንት ጨዋታ ገብርኤል ማርቲኔሊ ብራይተንን ባሸነፉበት ጨዋታ ባጋጠመው ጉዳት ከስብስብ ውጪ ሲሆን የዊሊያም ሳሊባ መሰለፍ አጠራጣሪ ነው። የበርንሌ አሰልጣኝ ስኮት ፓርከርን በሜዳችን የምናደርገውን ጨዋታ ለማሸነፍ ተዘጋጅተናል ሲሉ ገልጸዋል። ፉትቦል ማዕድ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ወደ እናንተ የሚደርስበት ጥንቅር እንደቀጠለ ነው። የምናገኘው ከዚህ በኋላ ማንቸስተር ዩናይትድን ይሆናል። ኖቲንግሃም ፎረስትን ይገጥማል። ኖቲንግሃም ፎረስት ከማንቸስተር ዩናይትድ አራተኛ ተከታታይ ድል ለማግኘት የሚያደርገው ጨዋታ። በውድድር ዓመቱ 3 አሰልጣኞችን የቀያየረው ኖቲንግሃም ፎረስት ማንቸስተር ዩናይትድን ያስተናግዳል። 10ኛ ሳምንት የሊጉ መርሃ ግብሩን በሜዳው ሲቲ ግራውንድ የሚጫወተው ፎረስት ከ9 ጨዋታ 5 ነጥቦችን ብቻ ይዞ 18ኛ ደረጃ ላይ ተቀምጧል። አዲስ አሰልጣኝ ሾን ዳይች በዩሮፓ ሊግ ፖርቶን በማሸነፍ ቢጀምሩም በሊጉ በርንማውዝ ተሸንፈዋል። ማንቸስተር ዩናይትድ በሩበን አሞሪም እየተመራ በሊጉ ስኬታማውን ጊዜ እያሳለፈ ይገኛል። የ40 ዓመቱ ፖርቱጋላዊ አሰልጣኝ ለመጀመሪያ ጊዜ 3 ተከታታይ ሊግ ጨዋታዎችን አሸንፎ ፎረስትን ለመግጠም ነው የተዘጋጀው። በታክቲኩ ረገድ መጠነኛ ለውጥ ማድረጉና አዲስ ፈራሚዎቹ ጥሩ ብቃት ማሳየታቸው ዩናይትድን በአሁኑ ወቅት አነቃቅተውታል። የዛሬው ጨዋታ ግን ቀላል አይሆንም። ፎረስት በ3 የመጨረሻ የሊግ ጨዋታ ማንቸስተር ዩናይትድን ማሸነፍ ችሏል። ጨዋታው ምሽት 12 ሰዓት ላይ የሚከናወን ነው። በጨዋታው ምን እናያለን የሚለው ተጠባቂ ጉዳይ ነው። ውድ ተመልካቾች የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግን አስመልክቶ ወደ እናንተ የደረስንበት ዳሰሳ እንደቀጠለ ነው። አሁን የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ግምትን እናያለን። አብሮነታችሁ በድጋሚ አይለይም። ፕሮግራሙን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም እንዳትረሱ። ቶተንሃም ከቼልሲ፣ ሊቨርፑል ከአስቶን ቪላ የፕሪሚየር ሊግ ጨዋታዎች ግምት። 10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቅዳሜ፣ እሁድና ሰኞ እንዲከናወኑ መርሃ ግብር ወጥቶላቸዋል። 7 ጨዋታዎች ቅዳሜ፣ 2 ጨዋታዎች እሁድ፣ የቀረው ደግሞ ሰኞ ይካሄዳል። ቶተንሃም ሆትስፐር በሜዳው ቼልሲን ሲያስተናግድ፣ በተመሳሳይ ቅዳሜ ዕለት ሊቨርፑል አንፊልድ ላይ አስቶን ቪላ የሚያስተናግድበት ጨዋታ ተጠባቂ ናቸው። የእነዚህን ጨምሮ የቀሪዎቹን ጨዋታዎች የቢቢሲ እግር ኳስ ተንታኝ ክሪስ ሱተን እንደሚከተለው ገምተዋል። ወደ ቅዳሜ ጨዋታዎች እናልፋለን። ብራይተን ከሊድስ። ሊድስ ወደ ፕሪሚየር ሊግ ከተመለሰ በኋላ ጥሩ አጀማመር አሳይተዋል። በአርሴናል ከደረሰባቸው ከባድ ሽንፈት ውጪ ጥሩ ተፎካካሪ ለመሆን ችለዋል። ይህን ጨዋታ ግን ብራይተን እንደሚያሸንፍ እገምታለሁ ሲል ሱተን አመልክቷል። ቡድኑ ከማንቸስተር ዩናይትድ ጋር ጥሩ ካለመጫወቱም በላይ ከጋራቦ ዋንጫ በአርሴናልን ቢሸነፉም በሜዳቸው ሽንፈት አላስተናገዱም ሲል አመልክቷል። በዚህ ብራይተን 2-0 እንደሚያሸንፍ ሊድስን ገምተዋል። ሌላኛው የቅዳሜ ጨዋታ አርሰናል ከበርንሌይ የሚያደርጉት ነው። በርንሌይ ከአርሴናል። አርሴናል ጨዋታዎችን በተለያዩ መንገዶች ማሸነፍ መቻሉ ሊጉን እንዲመራ አስችሎታል። ጥሩ የሚጫወቱ ተጫዋቾች ብቻ ሳይሆን በቆሙ ኳሶችም ጎሎችን ማስቆጠር ይችላሉ። በርንሌይ ደግሞ ጥሩ መፎካከር መቻሉን ከሊቨርፑልና ማንቸስተር ሲቲ ጋር አሳይቷል። በዚህ ጨዋታ ፉክክር እንደሚያደርጉ ቢጠበቅም ጨዋታውን መድፈኞቹ እንደሚያሸንፉ ክሪስቶን ግምቱን አስቀምጧል። በዚህም አርሰናል ጨዋታውን 1-0 እንደሚያሸንፍ ነው ያስቀመጠው። ሌላኛው የቅዳሜ ጨዋታ ክሪስታል ፓላስ ከብሬንትፎርድ የሚያደርጉት ነው። ሁለቱም ቡድኖች በሊጉ አጋማሽ ላይ የሚገኙ ሲሆን በካራባ ዋንጫ ጨዋታም አሸንፈዋል። ብሬንትፎርድ ያለ ብሪያን እምቤሞ እና ዮሐንስ ሳ ተፎካካሪ መሆን እንደሚችል ለማሳየት እየሞከረ ነው። ሁለቱም ቡድኖች በመልሶ ማጥቃት መጫወትን የሚመርጡ በመሆናቸው ለማየት የሚያጓጓ ጨዋታ ይሆናል። ከዚህ አንጻር ክሪስታል ፓላስ 1-0 እንደሚያሸንፍ ክሪስ ሱተን አመልክቷል።
ፉልሃም ከወልቭስ። ወልቭስ አንድም ጨዋታ ሳያሸንፍ በሊጉ ግርጌ ላይ ተቀምጧል። ፉልሃም 4 ተከታታይ ጨዋታዎችን ተሸንፎ ከባድ ጊዜ እያሳለፈ በመሆኑ ለሁለቱም ቡድኖች ወሳኝ ጨዋታ ይሆናል። ወልቭስ በርካታ ጎሎችን ማስተናገዱ መፍታት አልቻለም። የሁለቱም ቡድኖች ሊሸነፉ የሚችሉበት አይነት ጨዋታ ቢሆንም ፉልሃም እንደሚያሸንፍ እገምታለሁ ሲል 2-1 ግምቱን ሰጥቷል። ኖቲንግሃም ፎረስት ከማንቸስተር ዩናይትድ። የኖቲንግሃም ፎረስት ደጋፊዎች በአዲስ አሰልጣኝ ሾን ዳይች ደስተኞች ሲሆኑ እንደሚታገሷቸውም አስባለሁ ብለዋል ክሪስቱተን በምልከታው። በቤሞና በማቲያስ ኩኛ ጥሩ ብቃት ማንቸስተር ዩናይትድ ከፍ ከፍ እያለ ነው። ሆኖም ቡድኑ የተከላካይ መስመሩ ክፍተት እንዳለበት አመልክቷል። 3 ጨዋታዎችን ማሸነፍ ቢችሉም የማሸነፍ ጉዟቸው የሚገታ ይመስለኛል ሲል ጨዋታው አቻ እንደሚጠናቀቅ 1-1 እንደሚለያዩ ክሪስቱተን አመልክቷል። ሌላኛው የምሽቱ ጨዋታ ተጠባቂ ጨዋታ ቶተንሃም ከቼልሲ የሚያደርጉት ነው። የሁለቱ ቡድኖች ደጋፊዎች ስለማይዋደዱ ፉክክር ያለበት ጨዋታ ይሆናል። በዚህ ጨዋታ ቼልሲ የተሻለ ውጤታማ ሲሆን ካለበት ውጣ ውረድ አንጻር ከዚህ ጨዋታም ውጤት ይፈልጋል። ቶተንሃም ጥሩ ጅማሮ ቢያደርግም የተጎዱ ተጫዋቾቹ ሲመለሱ የተሻለ እንደሚንቀሳቀስ ይጠበቃል። ጨዋታውን ለመገመት ስለሚቸገር አቻ ይለያያሉ ማለት መርጫለሁ ሲል ሱተን ግምቱን 1-1 አድርጓል። ሌላኛው የምሽቱ ጨዋታ 5 ሰዓት የሚካሄደው የቅዳሜ ጨዋታ ሊቨርፑል ከአስቶን ቪላ የሚያደርጉት ነው። ሊቨርፑል ካለፉት 7 ጨዋታዎች በ6ቱ ተሸንፏል። ቡድኑ ከዚህ በኋላ ሪያል ማድሪድ እና ማንቸስተር ሲቲን ያስተናግዳል። ቪላ ደግሞ ያለፉትን 4 ጨዋታዎች አሸንፏል። ካላቸው ወቅታዊ ብቃት አንጻር ቪላ ያሸንፋል ቢባልም ሊቨርፑል በሞሳላ ሃትሪክ አሸናፊ እንደሚሆን እገምታለሁ ነው ያለው ክሪስቱተን። ጨዋታው 3-1 እንደሚያልቅ ግምቱን አስቀምጧል። አሁን ደግሞ ወደ እሁድ ጨዋታዎች ግምቶች እናልፋለን። ውድ ተመልካቾች በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎች ወደ እናንተ እየደረስን ነው። በጨዋታ ዳሰሳችን ወደ ግምታዊ ቁጥሮች አልፈናል። ላይክ፣ ኮሜንት፣ ሰብስክራይብ እና ፎሎ እንድታደርጉ እንጠይቃለን። የእሁድ ጨዋታዎች 2 ናቸው። ዌስትሃም ከኒውካስል እና ማንቸስተር ሲቲ ከበርንመዝ። ዌስትሃም ከኒውካስል። ኒውካስል ባለፈው ዓመት የዋንጫ ባለቤት በሆነበት የካራባ ዋንጫ ዘንድሮም ጉዞውን እያሳመረ ይገኛል። ዌስትሃም በበኩሉ የውጤት ቀውስ ውስጥ ሲሆን ኑኖ ስፕሪቶ ሳንቶ ትልቅ ኃላፊነት አለባቸው። ዌስትሃም የቆሙ ኳሶችን መከላከል ላይ የሚቸገር ሲሆን ኒውካስል አሸናፊ የሚሆንበት ጨዋታ ይሆናል ሲል ሱተን ገምተዋል 2-0። ቀጥሎ የእሁድ የመጨረሻ ጨዋታ ማንቸስተር ሲቲ ከበርንመዝ የሚያደርጉት ነው። ሲቲ ዘንድሮ በግዙፎቹ አርሊንግ ሃላንድ እና ጂያንሉጂ ዶናሩማ መንጠልጠላቸው መቀየር አለበት ሲል ያመለክታል። ቡድኑ ከቆሙ ኳሶች ጎል ያላስቆጠረ ብቸኛው የሊግ ቡድንም ሆኗል። በጨዋታው ድል መፍጠር ላይ ብቻ ማተኮር ተገቢ አይመስለኝም ሲል አመልክቷል። ክሪስቱተን በርንመዝ ላይ ጎል ማስቆጠር ቢችልም ሲቲ 3 ነጥቦችን ያገኛል በማለት የበርንመዝን ጎል ማስቆጠር ጠቁሞ 3-1 ሲቲ እንደሚያሸንፍ ግምቱን አስቀምጧል። የሳምንቱ የመጨረሻ ጨዋታ ሰንደርላንድ ከኤቨርተን ሰኞ ዕለት የሚያደርጉት ነው። ይህን ጨዋታ ሰንደርላንድ ያሸንፋል ወይም ደግሞ ኤቨርተን ምንም ነጥብ አያገኝም ለማለት ይከብዳል ሲል አመልክቷል ክሪስቱተን። ኤቨርተን ካለፈው ሳምንት ሽንፈት ለማገገም ይጫወታል። ቤቶ ባለፈው ሳምንት በርካታ ድሎችን ቢያመክንም ጎል አስቆጥሮ ለቡድኑ ነጥብ እንደሚያስገኝ ገምታለሁ ሲል ጨዋታው 1-1 እንደሚጠናቀቅ የቢቢሲው እግር ኳስ ተንታኝ አመልክቷል። ውድ ተመልካቾች በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎች ወደ እናንተ የደረስንበት ጥንቅር ይህን ይመስላል። በዝግጅታችን ግምቶችን፣ ወቅታዊ ዳሰሳዎችን እና የተጫዋቾች እና የአሰልጣኞችን አስተያየት ዳሰናል። ፕሮግራሙን ዘወትር አብሮነታችሁን በማይለይ መልኩ ላይ ኮሜንት፣ ሰብስክራይብ እና ሼር በማድረግ ወደ ሌሎች እንዲጋራ እንድታደርጉ እንጠይቃለን። ፉትቦል ማዕድ በቲክቶክ፣ በፌስቡክ እና በዩቲዩብ ወደ እናንተ እየደረሰ ነው። ሰላም።